አሁን ግን ተነቅቶበታልና ወደ ውጭ ሀገር ለመውጣት ፕሮሰስ ላይ ነው። ነገር ግን ይህንን የሰሙት ደግሞ ኤፍራታ ከውጭ ሀገር እንዳይወጣና የሰራውን ግፍና መከራ በእስር ቤት እንዳሳልፍና መከራ ስቃይ እንዲደርስበት ለማድረግ ተነስታለች ማለት ነው። በአንድ በኩል ደግሞ ናታን እንግዲህ ያፌትን ለመግደል እያለ ስላለ ያፌትን መግደል የለብህም፣ እኔ ያፌትን መግደል ብፈልግ ኑሮ እስከ ዛሬ ገለው ነበር አለችና ያፌትን እንዳይገለው እሷ ምንም ሁሉን ንብረቱን ሁሉ አቶ በቃ ነፃውን እንዲሰቃይ ነው የምፈልገው ትላለች ማለት ነው። ፂን ደግሞ እንግዲህ ወይዘሮ ሉሊት እንግዲህ በጣም ጉዳት አድርሳባታለች ማለት ነው። ይህንን እንግዲህ ፂ ያቀደችው እቅድ ነው ማለት ነው። ሉሊትን እንግዲህ ከቤት ለማባረር እንግዲህ ፂ ያቀደችው እቅድ ተሳክቶላት ነበረ። ነገር ግን አዙሮ እራሷኑ ጎርቷታል ማለት ነው። ምክንያቱም ወይዘሮ ሉሊት ያው እንግዲህ በነገር የታወቀች ናት ማለት ነው። ቤዚ ስትጮህ እንግዲህ ፂን ደርሳላታለች። ሉሊት አደጋ እንዳደረሰችባት አርጋ ፂ እንትን ብላ ነበረ። እናም ቤዚ እንግዲህ ከቤት ጓዟን ጠቀላ ሉሊትን ታስወጣታለች። ስታስወጣት ያፌት ላይ ትደውልና እንዳገኝ ይፈልጋለሁ ትለዋለች። ያፌትም ያገኛታል ማለት ነው። ምን ፈልገሽ ነው እንደዛ አጣርፈሽ የጠየቅሽ ሲላት እሷም ከቤት አባረሩኝ፣ እንዴት ምን አርገሽ አባረሩሽ ሲላት ያው ሪከርድ አርጊ ብለኸኛል እንዴ? ታዲያ ሪከርድ ሳረግ ቤዛ ደረሰችብኝና አባረረችኝ አለችው። እዚህ ጋር ትልቅ ውሸት ዋሸች። ነገር ግን ምክንያቱም ፂን እንደዛ አርጊያት ብትለው ስለሚገላት ብዙ ነገር ስለሚያረጋት ማለት ነው። ምክንያቱም ፂ የያፌት እህት ናት ማለት ነው። ያፌት እዚህ ጋር ትልቅ ስህተት ሰርቷል ማለት ነው። ያፌት እንግዲህ ኤፍራታ የናታን ወንድም ሆን እንዳይሆን ያው ቀይሮታል። ዶክተሩም ደግሞ እውነተኛውን ለመናገር ሲል ያው ዶክተሩን ገሎታል ማለት ነው። ኤፍራታ ግን አሁን የምታውቀው ያፌትና ናታን ወንድማማች እንዳሉ ነው የምታውቀው። ነገር ግን ወንድማማቾች ናቸው ማለት ነው። ያፌትና ናታን ወንድማማቾች ናቸው። ነገር ግን ውጤቱን ስለቀየረው ናታን ወንድሙ እንዳልሆነ ነው የምታውቀው ኤፍራታ ማለት ነው። ነገር ግን ወንድማማቾች ናቸው። ፂም እህቱ ስለሆነች ፂ ምንም ነገር እንድትሆንበት አይፈልግም ያፌት ማለት ነው። እናም ወይዘሮ ሉሊት እንግዲህ እንደዚህ ብላ ስትለው ቤት እንዲሰጠኝ ይፈልጋለሁ የምጠለልበት ስትለው ቤት ብሎ አሾፈባትና ውጪ ከመኪናው መኪናይቱ ቀሚሷላ እንትላ ለብሰላ አንሳላት ሲላት እሱ ግን እያሾፋት ነው። ከወጣች በኋላ ከመኪናው በኋላ እንደ ቀሚሴት አላት መሻላት እያለች ሉሊትን ስትል እንግዲህ አክቷን ስታሳይ አቶ ያፌት እንግዲህ ቤትሽ እሱ ነው እሱ ጋር ሰርተሽ ተቀመጭ፣ እሱ ነው ቤትሽ አላት። አስፋልቱ ላይ ማለት ነው። እንደው የማን መቀለጃ አልሆን ትልና እንግዲህ ወይዘሮ ሉሊት ተመልሳ ታቅድና እቅዷ ምን እንደሆነ ታውቃላችሁ? እቅዷ ምንድን ነው እንግዲህ የፂ አባት መሞቱን እነግራታለሁ ብዬ ላስፈራራትና ቤዝ እንድታስገባይ ብላ ስትል ቤዝ ጋር ትደውልና ሬዛን ስደውልና እንግዲህ በሩን ክፈችልኝ ስትላት አለበለዛ ለፂ አባቷ እንደሞተ እነግራታለሁ ትልና እንግዲህ ስልክ ወደ ፂ ስደውላለች። ቤዝም ደግሞ እየተራራጠች ወደ ላይ ወደ ፂ ስትወጣ እንግዲህ ሉሊት ደውላ እንግዲህ የፂ አባት መሞቱን ለፂ ትነግራታለች ማለት ነው። በጣም ከባድ ነገር ተፈጥሯል ማለት ነው። ውድ ቤተሰቦቼ እዚህ ጋር እንግዲህ ትልቁ ነገር ይሄ ድራማ ማለት የሚያስተምረው ሐረግ ማለት እንግዲህ የተያዘ ማለት ነው። የተያዘ ነገር ማለት ነው። የተያዘ ነገር አንዳችን ላይ እየተያዘ ችግር በችግር ላይ እየፈጠረ ወንድም ለወንድሙን ቤተሰብ ለቤተሰቡን እንዲጨራረስ የሚያደርግ ገንዘብ ላይ ነው የተደረገው። ካራክተሮችም የሚሰሩትም ዳይሬክተሩ የሚያደርገው ነገር ማለት ነው። እዚህ ጋር እንትኑ ማለት ነው። እናም ምንድነው ተንዛዛ፣ ታውቃላችሁ? በጣም ተንዛዛ። እንዴ የሆነ ፍትህ ማግኘት አለበት። ፍትህ ተገኝቶ እየተቋጨ መሆን አለበት። ነገር ግን ምንም ፍትህ ለሴቶቹም ፍትህ አላገኙም። በኤፍራታ ምክንያት ብዙ ሰዎች እያለቁ ነው። ኤፍራታም አሁን ልጇን አጣች ማለት ነው።
ያው መድኃኒቱን አፏ ውስጥ ከታ ልትውጠው ስትል የዶክተሩን መሞት ዜና ስትሰማ ነው እንግዲህ አውጥታ የጣለችው። እና ይሄ ነገር ትንሽ የተንዛዛ ነው። ምክንያቱም የሚቋጭ ነገር አያል እየኖረው አይደለም። ድራማ እኮ የሆነ መሀል ላይ ፍትህ ተገኝቶ ተቋይቶ እንደገና የሆነ ሲሆን ነው። ነገር ግን እዚህ ጋር ምንም ፍትህ የለም እና ዳይሬክተሩ ትንሽ ደራሲው ማለት ነው ደራሲው ትንሽ አንዛዝቶታል። ታውቃላችሁ፣ አንዛዝቶታል። ትንሽ የመቋጨት ባህሪ መኖር ነበረበት። ሴቶች ፍትህ ማግኘት አለባቸው፣ የጎዱት ሰዎች መያዝ አለባቸው። እና ይሄ ነገር እየሆነ አይደለም እዚህ ድራማ ላይ ማለት ነው። አመጣጡ በጣም ደስ ይል ነበረ። ነገር ግን አሁን መሀል ላይ እየተንዛዛ እናንተን እያለ ነው ማለት ነው። እንግዲህ ናታንም ልጅ እንዳለው ኤፍራታ እንዳረገዘችም አላወቀም፣ ቤዝም አላወቀች። ፂ ግን አውቃለች። ፂም ሸሽጋለች፣ አልተናገረችም ማለት ነው። በዚህ መካከል ዲያጊ እንግዲህ እናቴ ገኒ ኤፍራታ ዘንከደች ናፈቀች ብሎ ሲያለቅስ ነበረ። የእውነት እዚህ ፓርት ላይ በጣም ነው የሳቅኩት ማለት ነው። ዲያጊ ሲያለቅስ ቢኒያም እንግዲህ ሲያጽናናው ነበር ማለት ነው። እናም ውድ ቤተሰቦቼ ማለት ነው የሐረግ ድራማ እንግዲህ ይሄን ይመስል ነበረ። በቀጣይ ክፍል ይዤላችሁ እመጣለሁኝ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ቤተሰቡ ናችሁ ደግሞ ከልብ እናመሰግናለን ማለት ነው። በቀጣይ የሐረግ ድራማን እንግዲህ የተከታታይ ድራማ ነው። ተከታታይ ክፍሉን ይዤላችሁ እመጣለሁ። እስከዛው መልካም ጊዜ መልካም ቆይታ ይሁንላችሁ። ውድና የተከበራችሁ የልዳ ቻናል ዩቲዩብ ተከታዮች ቻናሌን በእናታችሁ ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። ሸር ሰብስክራይብ አድርጉልኝ። በጣም ቻናሌ ታሟል፣ ህመም ላይ ነው ያለው ቻናሌ ማለት ነው። ዋርኒንግ ነው፣ ዋርኒንጉ እንነሳለኝ። እንደው በእናታችሁ ላስቸግራችሁ ሸር አድርጉልኝ፣ ላይክ አድርጉልኝ ማለት ነው። አሁን ላይ እየታየ አይደለም ቻናሌ። የ4 ወር ሙሉ ጠፍቶ ስለቆይቶ ስለመጣ መሰለኝ ቻናሌ በጣም ቀዝቅዟል፣ በጣም ተኝቷል። እንድነሳ ደግሞ የእናንተ እገዛ ያስፈልገኛል እና አግዙኝ እላችኋለሁ ቤተሰቦቼ። በእናታችሁ አግዙኝ በፈጠራችሁ።